አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ሮሜ 14 ከቁጥር 8። በብዙ ቅዱስ አቡነ ሽኖዳ ሳልሳዊ ሕይወታችን ሁሉ የእግዚአብሔር ነው። በምድር ላይ ያለ ሕይወት ዘላለማዊ፣ ቀጣይ ወይም ዘላቂ አይደለም። በመጨረሻ ከምድራዊ ሕይወት በኋላ በዘላለማዊ ሕይወት ወዴት ትሄዳላችሁ? ራሳችሁን እንድትጠይቁት የሚሻውና እኔም የምጠይቃችሁ ጥያቄ ይህ ነው። በዘላለማዊ ሕይወት ከእግዚአብሔር ጋር ትኖራላችሁ። በአሁኑ ወቅት ያላችሁ ሕይወት የሚቀጥል ወይም ባለበት የሚቆይ አይደለም። ይልቁንም ከሁሉም በላይ የመከራ ሕይወት ነው። በምድር ላይ ያለ ሕይወታችሁ ከመከራ ሕይወታችሁ አንዱ ነው። እግዚአብሔር ዘላለማዊነታችሁን ለማረጋገጥና ለመወሰን የመምረጥ ነፃነታችሁን እየፈተነው ነው። እግዚአብሔር ዘላለማዊነታችሁን ለማረጋገጥና ለመወሰን የመምረጥ ነፃነታችሁን እየፈተነው ነው። ስለዚህ በዚህ ምድር ላይ ከእግዚአብሔር ጋር ለመኖር መወሰን ካልቻላችሁ በሰማይ ከእርሱ ጋር እንዴት ልትኖሩ ትችላላችሁ? በዚህ ምድር ላይ በቀን ለግማሽ ሰዓት ያህል እንኳን እግዚአብሔርን ማውራት ካልቻላችሁ ወደ ዘላለማዊ ሕይወት ስትሸጋገሩ እንዴት ልታወሩ ትችላላችሁ? ወዴትስ ትሄዳላችሁ? በዚህ ምድር ላይ ከመላእክትና ከቅዱሳን ጋር ወዳጅነት ከሌላችሁ በሰማይ ስታገኟቸው እንዴት አብራችኋቸው ልትኖሩ ትችላላችሁ? ቁሳዊ ሀብት ከወደዳችሁ፣ የሥጋዊ መሻት መሟላትን ከጓጓችሁና ዓለማዊ ምኞቶችን ከቋመጣችሁ ቁሳዊና ሥጋዊ ምኞቶች ጠፍተው ወደ ሰማይ ስትሄዱ ምን ልታደርጉ ነው? በዚያን ጊዜስ ምን ልትሉ ነው? ቅርታ ልትጠይቁና አዝናለሁ፣ ሰማያት ለኔ አልተሰሩም፣ ወደ ምድር መልሰኝ ልትሉ ነው? ወዳጆቼ፣ ይህ ቃል በዚያ ጊዜ ከንቱና የማይጠቅም ነው። ከዘላለማዊ ሕይወት ጋር ዛሬውኑ ወዳጅነት መፍጠር መጀመር አለባችሁ። በዚህ ዓለም ውስጥ ወደ ዘላለማዊ ሕይወት ከሚያደርሱ ነገሮች ጋር ራሳችሁን ማስገባት አለባችሁ። በሚመጣው ዓለም ውስጥ በዘላለማዊ ሕይወት የምትለማመዱት ያንን መንፈሳዊ ሕይወት አሁን መምራት አለባችሁ። በዘላለማዊ ሕይወት ከእርሱ ጋር ለዘላለም ትኖሩ ዘንድ ከእግዚአብሔር ከመላእክቱ እናም ከቅዱሳኑ ጋር እዚሁ በምድር ሳላችሁ መኖር አለባችሁ። ከዓለማዊ ምኞቶች ለሚያገኘው እርካታ የሚኖር ሰው ዓለምና ምኞቶቹ ሁሉ ሲያልፉ ምን ያደርግ ይሆን? ምንስ ሊያደርግ ይችላል? ከእግዚአብሔር ጋር ወዳጅነት እዚህ ምድር ላይ ፍጠሩ። ይህ ወዳጅነት ግን ፍጹም አያልቅም። ከዓለም ጋር ያላችሁ ግንኙነትና ወዳጅነት ግን አንድ ቀን ፍጻሜ ያገኛል። ምንም ያክል ጊዜ ኑሩ፣ አንድ ቀን ፍጻሜ ያገኛል። ይህንኑ ከእግዚአብሔር ለመላእክቱና ከቅዱሳኑ ጋር ያላችሁ ግንኙነት አይቋረጥም። ከጽድቅ ከመልካም ምግባርና ከትህትና ጋር ያላችሁ ግንኙነትም እንዲሁ። በዚህ ምድር ላይ ያለን ሕይወት ዘላለማዊ ነው ብላችሁ ፍጹም አታስቡ። በምድር ላይ ያለ ሕይወት ፍጻሜ ያገኛል። መልካምና የጽድቅ ሥራዎች ብቻ ከዚህ ሕይወት ይቀራሉ። እግዚአብሔር መላ ሕይወታችሁን ይመረምራል። በሕይወታችሁ የተገለጸውን መልካምነትና ፍቅርም ከግምት ውስጥ ያስገባል። ለዘላለም የሚቆዩት ነገሮች እነዚህ ብቻ ናቸው። አንዲት ብቸኛ ኃጢአት ሕይወታችሁን በሙሉ ልታመሰቃቅል ትችላለች። እግዚአብሔርን የሚወድ ሰው ያለማወላወልና በጽናት ብቻ ሳይሆን በፍጹም ልቡም መውደድ አለበት። አንዲት ጠብታ ቀለም የአንድን ኩባያ ውሃ ሙሉ ለሙሉ እንደምትበርዝ ሁሉ አንዲት ኃጢአትም እንዲሁ ናት።
አንዲት ጠብታ ቀለም የአንድን ኩባያ ውሃ ሙሉ ለሙሉ እንደምትበርዝ ሁሉ አንዲት ኃጢአትም እንዲሁ ናት። በሐሳባችሁ ውስጥ ያለች አንዲት አነስተኛ ኃጢአት እንዲሁ በተመሳሳይ መልኩ መላ ሕይወታችሁን ልታቆሽሸው ትችላለች። ጥያቄው የፍቅር ጥያቄ ነው። እግዚአብሔርን ተወዱታላችሁ ወይስ አትወዱትም? እርሱን ከወደዳችሁት ለኃጢአት ቦታ አይኖራችሁም። ምንም ቢሆን ኃጢአት አይኖርም። እግዚአብሔርን የምትወዱ ከሆነ ዓለም በእይታችሁ ውስጥ አትኖርም፣ ታንሳለች። ወደማይጠቅምና ወደማይረባ ነገር በቀላሉ አትሳበም። ሁሉም ከንቱና ነፋስንም እንደመከተል ይሆናል። መክብብ 1 ከቁጥር 14። ሐዋርያው ቅዱስ ጳውሎስ እንደተናገረው አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ ብሏል። መላዋ ዓለም በዓይናችሁ ፊት ወደ ትቢያነት ትለወጣለች። መላዋ ዓለም በዓይናችሁ ፊት ወደ ትቢያነት ትለወጣለች። እግዚአብሔርን ለሚወዱና ለሚያስደስቱ መላዋ ዓለም ባዶ ትሆናለች። ቅዱስ አውግስጢን ምንም ነገር ባልተመኘና ምንም ነገር ባልፈራ ጊዜ ከዓለም በላይ እንደነበረ ተናግሯል። እግዚአብሔርን ስትወዱ በእይታችሁ ውስጥ ዓለም ታንሳለች፣ ውበቷንም ታጣለች። እናንተም የዓለም አናት ላይ የተቀመጣችሁ ያህል ይሰማችኋል፣ ቀላችኋል። ይበልጥ ከፍ ከፍ ያላችሁና ከዓለማዊ ጉዳዮች የተለያችሁ ያህል ይሰማችኋል። ዳግመኛም ወደ ላይ በመነጠቅና ወደ ሰማይ በመነጠቅ ሰማየ ሰማያትን ትለማመዳላችሁ። ዓለም ከእግራችሁ በታች ትሆናለች። በዚህ ጊዜ ራሳችሁን ከዓለምና ከምኞቶቿ ማውጣትና ነፃ ማድረግ ትችላላችሁ። የእግዚአብሔር ፍቅር እያንዳንዱን ክፋትና ኃጢአት ከልባችሁ አውጥቶ ይጥላል። በመኃልየ ዘሰሎሞን ምዕራፍ 7 ከቁጥር 10 እስከ 12 እንዲህ የሚል መንፈሳዊ ቃል አለ። እኔ የውዴ ነኝ፣ የእርሱም ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ አበባውም ፍሬ አንዠርግጎ ሮማንም አፍርቶ እንደሆነ እንይ፣ በዚያ ውዴን እሰጥሃለሁ የሚል ቃል አለ። እነዚህ ጥቅሶች አገልግሎትን ያመለክታሉ። ሰውን ከእግዚአብሔር ጋር ያጣመረውን ፍቅር ያንጸባርቃሉ። እኔ የውዴ ነኝ፣ የእርሱ ምኞት ወደ እኔ ነው። የወዳጅ ምኞትና ፍላጎት ቢኖርም ሰው ወደ መስኩ ለመውጣት የውዱን አጋርነት ይፈልጋል። መስኩ፣ መንደሮቹና የወይኑ ቦታ የአገልግሎት ማስተላለፊያዎች ናቸው። በሌላ ቃል ሰው ለእግዚአብሔር ያለው ፍቅር ምንም ምክንያት ሳይኖረው በጸሎቶች ብቻ መገደብና መወሰን አለበት። ዳግመኛም ይህ ፍቅር በዚያ ውዴን እሰጥሃለሁ ተብሎ እንደተጠቀሰው በመስኮች፣ በወይን ቦታዎችና በመንደሮች ውስጥ ባለ አገልግሎት ይገለጣል። ለእግዚአብሔር ያለን ፍቅር በጸሎቶች በመገልገል በተመስጦና በማሰላሰል ብቻ የተገደበ ነው ብለን ካሰብን ተሳስተናል። አገልግሎት ትልቅ ፍቅርን የሚያንጸባርቅ ሲሆን ለእግዚአብሔር ያለንን ጥልቅ ቅናትም ያሳያል። ይሁንና አገልግሎት ከእግዚአብሔር ፍቅር የሚከለክላቸው ይመስል ብዙ ጊዜ አገልግሎትን ገታ አድርገው የመገልገልና የተመስጦ ሕይወት ብቻ መኖርን የሚመርጡ አንዳንድ ሰዎች አሉ። በአንጻሩ አገልግሎት ሰው ለእግዚአብሔር ያለውን ፍቅር ከገደብ በላይ ያጠነክርለታል። እግዚአብሔርም በእርጋታ እንዲህ ሲል ያደፋፍራቸዋል። ውዴ ሆይ ና
ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታ ማልደንም እንሄድ፣ በዚያ ውዴን እሰጥሃለሁ ይላል። የጸሎትና የተመስጦ ሕይወት የሚመሩ ሰዎች ለምሳሌ መነኮሳት ብዙ ጊዜ እንደ ምድራዊ መላእክት ወይም ሰማያዊ ሰዎች ተደርገው ይቆጠራሉ። አገልጋዮችም እንዲሁ መላእክት ሊባሉ ይችላሉ። ቃሉ ለመነኮሳት ብቻ የተሰጠ አይደለም። እግዚአብሔር የሰባቱን አብያተ ክርስቲያናትና እረኞች መላእክት ብሎ አልጠራቸውምን? በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ብሏል። ሌሎችም እንዲህ መላእክት ብለው ተጠርተዋል። መላእክት በአገልግሎታቸው በከፍተኛ ደረጃ የተከበሩ ናቸው። በዕብራውያን 1 ከቁጥር 14 ላይ ቅዱስ ጳውሎስ ቃል እዚህ ላይ በትክክል ሲጠቀስ እናያለን። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝና ለማገልገል እንደሚላኩ ያመለክታል። መጽሐፍ ቅዱስ መላእክት የሚያቀርቡትን አገልግሎት ከፍጥነቱ ጋር አስቀምጦታል። ይህም መላእክት ይጠብቋቸውና ደህንነታቸውንም ይጠብቋቸው ዘንድ በሚከቧቸው ሕፃናት ዘንድ የተለመደ ነው። በወጣቶችም ዘንድ እንዲሁ ማየት ይቻላል። የእግዚአብሔር መልአክ በሚፈሩ ዙሪያ ይሰፍራል ያድናቸውማል ይላል። አንድ የተወሰነ አገልግሎት እንዲፈጽሙ እግዚአብሔር በሚልካቸው በአንድ በተወሰነ አጋጣሚም ይገለጻሉ። በሰማያት ያሉ መላእክት ሰውን ለማገልገል ወደ ምድር የሚወርዱ ከሆነ በምድር ላለ ሰው አንዱን ማገልገሉ ምንኛ የበለጠ ወሳኝነት አስፈላጊነት አለው። ሰዎች ሌሎችን ሲያገለግሉ እነርሱም መላእክት ተደርገው ይቆጠራሉ። መጥምቁ ቅዱስ ዮሐንስ ሰዎችን በመስበክና ንስሐ እንዲገቡ በማሳሰብ አገልግሏል፣ አዘጋጅቷል። ስለርሱም እንዲህ ተብሏል፣ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ። ማርቆስ 1 ከቁጥር 2። መጥምቁ ዮሐንስ በአገልግሎቱ እንደ መላእክት የተቆጠረውም ለዚህ ነው። መላእክት እግዚአብሔር እምነት የጣለባቸውን ማንኛውንም አገልግሎት ይፈጽማሉ። መንፈሳዊ የሚሆን ዓለማዊ አገልግሎት ሊሆን ይችላል። ለዓለማዊ አገልግሎት ምሳሌ የሚሆነን ለነቢዩ ኤልያስ ምግብ እንዲያቀርብለት እግዚአብሔር የላከው መልአክ ነው። ሌላው ምሳሌ ደግሞ ቅዱስ ጳውሎስንና ቅዱስ ጴጥሮስን ከእስር ነፃ እንዲያወጣቸው እግዚአብሔር በላከው መልአክ ውስጥ እናገኛለን። ዳግመኛም እግዚአብሔር አንድን ሰው ለመቅጣት መልአኩን ሊልክ ይችላል። ለዚህ ምሳሌያችን በግብጽ ምድር በኩር የሆኑትን ልጆች የቀሰፈው መልአክ ነው። ከዚህ በተጨማሪም እግዚአብሔር የምስራች ዜና በማስያዝ መልአኩን ሊልክ ይችላል። የክርስቶስን መወለድ ለድንግል ማርያም እንዲያበስር እንደላከው መልአክ ወይም ሕዝቦችን ለማስጠንቀቅ ወይም ለማንቃት መልአኩን ሊልክ ይችላል። መላእክት ትእዛዝን በማስተላለፍ ፈጣኖች ናቸው። የሚሸከሙትን ኃላፊነት በተመለከተ ምንም ይሁን ምን ለእግዚአብሔር ለመመለስ ዝግጁዎች ናቸው። አንዳንድ ለአገልግሎት የሚፋጠኑ መላእክት ሲኖሩ ለምስጋና የሚሆኑ ደግሞ ሌሎች መላእክት አሉ። የምስጋና መላእክት የሚባሉት እንደ ሱራፌል ያሉ ሲሆኑ እነዚህ መላእክት ነቢዩ ኢሳይያስ የተመለከታቸውና በኢሳይያስ መጽሐፍ ምዕራፍ 6 የተነገረላቸው አይነት ናቸው። እርስ በርሳቸው ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ሲጮሁ ሰምታቸዋል። በእርግጥም ለእግዚአብሔር የማያቋርጥ ምስጋና ስለሚያቀርቡ ስለ ሱራፌል የሚያተኩረው በዚህ ምዕራፍ በእጅጉ አድንቃለሁ። በእውነትም ተደንቄያለሁ። ለምን ይሆን ሱራፌል በንጹህና በተቀደሱ ክንፎቻቸው ቅዱስ 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 እያሉ እግዚአብሔርን ሲያመሰግኑ የመድረኩ መሰረት ከጩኸቱ ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። በዚህ ጊዜ ኢሳይያስ ከንፈሮች የረከሱብኝ ሰው በመሆኔ
ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለ። ሱራፌል ኢሳይያስ እነዚህን ቃላት ሲናገር በሰሙበት ቅጽበት ዝም ሊሉት አልቻሉም። ሱራፌልም ቅዱስ 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 እያሉ የሚያመሰግኑ የምስጋና መላእክት በእግዚአብሔርን ፊት ቆመው እግዚአብሔርን በማመስገን የሚኖሩ እንደመሆናቸው አንድ ነገር ማድረግ ነበረባቸው። መጽሐፍ ቅዱስም የሚለው ይህንን ነው። ከሱራፌልም አንዱ እየበረረ ወደኔ መጣ። በእጄም ከመሠዊያው በቁጠት የወሰደውን ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቶአል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየችልህ ይላል ኢሳይያስ 6 ከቁጥር 6 እስከ 7። ሱራፌል የሚለው ቃል የዕብራይስጥ ቃል ነው። ሱራፌል ነጠላ ቃል ሱራፊ ነው። ከንፈሮቼ የረከሱብኝ ሰው በመሆኔ ጠፍቻለሁና ወዮልኝ የሚለው ቃል ኢሳይያስ ሲያጉረመርም ይህ ሱራፊ እንደሰማ በፍጥነት ወደ መንበሩ እየበረረ ሄዶ ፍም እሳት ከእርሱ ላይ በመውሰድ ኢሳይያስን ከንፈሮች ነካው። አለውም በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየችልህ አለው። የኢሳይያስ ከንፈሮች ንጹሕ ለመሆን ጊዜ አልወሰዱም፣ ወዲያውም ንጹሕ ሆኑ። መጽሐፍ ቅዱስ ከሱራፌል አንዱ መልአክ እንደገለጸ ማሳሰብ ጠቃሚ ነው። ያንን ሥራ ለመስራት እግዚአብሔር ከሱራፌል አንዱ ብቻ ኃላፊነቱን እንደሰጠ አልተገለጸም። ይሁንና የጋለ ፍላጎትና ጽኑ ፍቅር በሱራፌል መካከል ያለው ያ ፍቅር በዋናነት እግዚአብሔርን ለማገልገል ለማመስገን የተጠመዱና በተወሰኑ መላእክት ዘንድ ያ ፍቅር ሰው ንጹሕ ባለመሆኑ ከንፈሮቹን በማደፋቸው የተነሳ ነው። እየጠፋ ሲሄድ የሚያቀርበውም ጸሎትን በመስማት ሳይገልጽ የማይታለፍ ነው። ስለዚህም በዚያን ጊዜ የሰውን ጥያቄ ለመመለስና ለማንጻት ይፋጠናል። ምንኛ ውብና ድንቅ የሆነ የመላእክት ምሳሌ ነው! አንድ መልአክ ፈጽሞ ግድ የለሽ ወይም ስሜት አልባ አይደለም። ሌሎች ሲጠፉ ያየ ችላ የሚል መልአክ አይደለም። መላእክት በተፈጥሯቸው በአስፈላጊው ጊዜ ሁሉ አፍቃሪዎችና ጠባቂዎች ናቸው። እንደ ሱራፌል በእግዚአብሔር ዙፋን ፊት ቆመው አንድ ሰው ሊጠፋ መሆኑን በሰሙበት ቅጽበት የእግዚአብሔርን ዙፋን ለቀውና ያደፈ ክንፎችን ለመዳሰስ ፍም በመያዝ ፈጥነው ይጓዛሉ። ይህ ፍቅር በአገልግሎት ሰው ለሌሎች ሊያደርገው የሚገባ እውነተኛ ፍቅር ነው። ለዚህም ነው ውዴ ሆይና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታ ማልደንም እንሄድ ሲል የምናነበው። እነዚህን ልናረጋግጣቸውና ልንጠብቃቸው ያስፈልጋል። ወይኑ አብቦ አበባውም ፍሬ አንዠርግጎ ሮማንም አፍርቶ እንደሆነ ያ ማለትም ያለፈ አገልግሎታችንን ውጤት ማየት ያስፈልጋልና ማለት ነው። የተከልነው ወይን ፍሬ አንዠርግጎ ሮማንም አፍርቶ ይሆንን? እዚህ ላይ አሁን ጥያቄ ይነሳል። ጌታ ሆይ አንተን ትቼ ወደ መስክና ወደ መንደሮች ለማገልገል ሲሄድ ጸሎቶቼን፣ ተመስጦቼንና ካንተ ጋር የማሳልፋቸውን ውብ ጊዜያት አላጣምን? ፍጹም እንዲያውም የበለጠ ይጠነክራል። በዚያ ውዴን እሰጥሃለሁ፣ በዚያ በመስኩ ውዴን እሰጥሃለሁ፣ በዚያ በመንደሮች ሕዝቦች ስትጠብቅ ውዴን እሰጥሃለሁ። ፍቅሬን የምሰጥህ በጸሎቶች በጾምህ ወይም በተመስጦች ብቻ አይደለም። አዎ አይደለም። የደከምክና የጣርክ ጊዜህን በመንደሮቹ ውስጥ ስታሳልፍም ውዴን በዚያ እሰጥሃለሁ። እግዚአብሔር ይህ ነው። እግዚአብሔር የእያንዳንዷን ሰው ደህንነት ይፈልጋል። ሁሉንም ሰው ይወዳል። እናንተም እንዲሁ ሁሉንም ሰው እንድትወዱ ይፈልጋል።
እርሱ ለኛ እንዳደረገልን እናንተም ራሳችሁን ለሌሎች እንድትሰጡ መስዋዕት እንድታደርጉ ይፈልጋል። ይህን ስታደርጉ ፍቅሩን በዚያ ይሰጣችኋል። ይሁንና ሙሉ ቀን በመጸለይ ያሳለፈ አንድ ሰው ሌሎቹን በማገልገል ሙሉ ቀን ካሳለፈ በኋላ ለጸሎት ምሽት ላይ ከሚወጣ ሰው ጋር እኩል ነው የሚል ጥያቄ በማንሳት ልትፈተኑ ትችላላችሁ። ውድ ወንድሞቼ ሆይ እመኑኝ፣ ይህ ሰው በእውነት እግዚአብሔርን እስከወደደ ድረስ ከአገልግሎት ሲመለስ እግዚአብሔር መለኮታዊ መንፈሱንና መነሳሳትን በእርሱ ላይ በእርግጠኝነት ያሳድርበታል፣ ፍቅሩንም በልቡ ውስጥ ያፈስበታል። በአጭር ጊዜ ውስጥ ከሌሎች የበለጡ መንፈሳዊ በረከቶችን በትክክል ያገኛል። ሁለቱም ነገሮች አጣምረው ስለያዙ ሰዎች በምሳሌ ላስቀምጥላችሁ እወዳለሁ። ጽኑና የተቃጠለ አገልግሎት በአንድ ወገን፣ እንዲሁም የቅንነት የተመስጦና ራስን የመስጠት የብቸኝነት ሕይወትን በሌላ ወገን ስለያዙ ሰዎች አስቡ። እነዚህ ምሳሌዎች ምንም አይነት ጥያቄ ሊነሳባቸው የማይችሉ ምሳሌዎቻችን ናቸው። አገልግሎትን ከበትውና ጋር አጣምረው ስለያዙ ሰዎች ምሳሌ የምሰጣችሁ ለግንዛቤ እንዲሆናችሁ በመፈለግ ነው። ነቢዩ ኤልያስ ለዚህ አንድ ምሳሌ ይሆነናል። በቀርሜሎስ ተራራ የብቸኝነትና የብህትውና ሕይወት ኖሯል። ሁሉም የሚመሰክረው ፍጹም የተመስጦና የብቸኝነት ሕይወት ነበረው። በመቀጠል ሌሎችን ማገልገል ጀመረ። ምድርን ከጣዖት አምልኮ ያነጻት ኤልያስ ነበር። ጣዖት እንዲመለክ የፈቀደውም አክዓብን የገሰጸው ኤልያስ ነበር። በአገልግሎት ከተጠመደው ከነቢዩ አብደዩ ይልቅ ጻድቅ የሆነው ኤልያስ ነበር። በእግዚአብሔር ፈቃድ በጸሎቱ ሰማያትን መክፈትና መዝጋት የቻለው ኤልያስ ነበር። በተመስጦ ሕይወቱ ስኬታማ እንደሆነና በአገልግሎቱም እንዲሁ ስኬታማ ነበር። ከትንሹም እንኳን ቢያንስ የኤልያስ መንፈሳዊነት ተሸርሽሮ ወይም መሰናክል ደርሶበት ነበር የሚል ፍጹም ማንም የለም። ለዚህ ማስረጃ የሚሆነን እግዚአብሔር ኤልያስን በእሳት ሰረገላ ለመውሰድ መምረጡ ነው። ይህ የመጀመሪያው ምሳሌያችን ነው። ቅዱስ ዮሐንስ ሕይወት ውስጥ በ30 ዓመታት በጽሞና አሳልፏል። ማንም ያየው የለም። በመጨረሻም ሰዎችን ለማገልገል ለሰዎች ተገለጠ። ሁሉን ባደረሰውና ከ6 ወራት ባላነሰው ስኬታማ አገልግሎት ሁሉም ሰው ለንስሐ አዘጋጀ። ወደ እርሱ የሄዱትን በበርካታ ሺዎች የሚቆጠሩ ሕዝቦች ኃጢአታቸውን በመናዘዝ በዮርዳኖስ ወንዝ ተጠምቀዋል። ቅዱስ ዮሐንስ ስኬታማ አገልግሎት ከስኬታማ የብቸኝነትና የብህትውና ሕይወት ጋር አጣምሮ ይዟል። ያለምንም ጥርጥር ሰዎችን ተቀብሎ ሰዎች ለእግዚአብሔር እየተዘጋጁ እንዲሆኑ ለማድረግ ንስሐ እንዲገቡ በማስጠንቀቁ እግዚአብሔር ለዚህ አገልግሎቱ ዕውቅና ሰጥቶታል። ቅዱስ ጳውሎስ ሶስተኛውንና ይልቁንም ልዩ የሆነውን ምሳሌ ያቀርብልናል። አገልግሎቱን እርሱ ራሱ እንደተናገረው ከሌሎች ሐዋርያት በበለጠ ስለገነባው የተለየና አስደናቂ ነበር። ይሁንና ይህንን አገልግሎት ጸጋውን በውስጡ ለሚሰራው ለእግዚአብሔር ጸጋ ሰጥቶታል። እኔ እበልጣለሁ፣ በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በሞት ጊዜ ሁል ጊዜ የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔም አልደክምምን? የሚሰናከል ማን ነው? እኔም አልሰናከልምን? ይላል ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ 29። አገልግሎቱ ቅናትና ግለት የተሞላበት ነበር። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ ይላል። ራሱን ጽኑ ለሆነው ለዚህ አገልግሎት ፈጽሞ ሰጥቶ ነበር ማለት ነውን? በፍጹም
መጽሐፍ ቅዱስ እንደሚያመለክተው ቅዱስ ጳውሎስ እስከ 3ኛው ሰማይ ደረሰ፣ ተነጠቀ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊነገር የማይነገረውን ቃል ሰማ። አሁን ብቸኝነትን ከሚኖሩ መነኮሳት እስከ 3ኛ ሰማይ ተነጠቀ ማን ነበር? በርካታ ጊዜያት ጣረውና የደከመው ቅዱስ ጳውሎስ ይህንን አድርጓል። ይህ አስደንጋጭ ነው። ዋናው ነጥብም ነው። ሁለት ነገሮች አዋህዷል። ተመስጦና ትምህርትን በአንድ በኩል፣ ብቸኝነትንና ብህትውናን በሌላ በኩል። 3 ዓመታትን በብቸኝነት በበረሃ ከኖረ በኋላ ቀንና ማታ ቢያገለግልም እስከ 3ኛው ሰማይ መነጠቅ ችሎ ነበር። በአገልግሎቱና በጉዞዎቹ በባህር ሲጓዝ መርከብ ብታነዋውፀውም እስከ ሞት ድረስ ቢወገርም እግዚአብሔር ጳውሎስ ሆይ ስላልጸለይክና ስላልጾምክ ስላልተመሰጥክና ትኩረት ውስጥ ስላልገባህ ባንተና በእኔ መካከል ያለው ግንኙነት ይቀንሳል ብለህ አታስብ። በድካምህና በጥረትህ መካከል ፍቅሬን ሰጣለሁ በማለት ስለዚህ ውድ የምክረ ቅዱሳን ቤተሰቦች በአገልግሎት መፋጠንን ወደ ቀደመችው መንገድና ወደ ሰማያዊቱ መንገድ ይመለሱ ዘንድ በዙሪያችን ያሉ ወንድሞችና እህቶችን መንፈሳቸው እንዲታደስ የእግዚአብሔርን ቃል መንገር እንዲሁም ራሳችንን በመንፈሳዊ ሕይወት ማለማመድ ትልቁ የተጋድሎ ሕይወት በመሆኑ የወንድሞችና የእህቶቻችን መጥፋት ልክ እኛ እንደምንጠፋው ሊያሳስበንና ሊያስጨንቀን እንዲሁም ትክክለኛና እውነተኛ የእግዚአብሔርን ፍቅር ልንለግሳቸው ይገባል። አሜን።